ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምን አረፈዳችሁ እንደምን ዋላችሁ የፈንታሌ ሚዲያ ዝግጅት ነው በዛሬ ዝግጅታችን በርከት ያሉ ጉዳዮች ይዘናል ሌላው በትግራይ ተወላጆች ላይ በዚህ አዲስ አበባ በማንነታቸው ጥቃት መፈጸሙን አንድ ግብረሰናይ ድርጅት አጋልጧል ሁሉ ጊዜ ተመሳሳይ ስተት ውስጥ የምንገኝ ህዝቦች መንግስታት ሆነና አሳዝናል ሌላው እዚህ ጋር አወዛጋቢ አዋጅም ጸድቋል እሱንም እናያለን ሌላው ያቡነ ጴጥሮስ ጥሪ በራሱ ያቀረቡት ጥሪ ዲቴሉን በዚህ ማናሰማም አክቹሊ ግን የምናነሳው አለ በአንድ ሀገር ላይ ሴኩላር መንግስት ነው ህገ መንግስቱም ይላል ተው ብለን ከዚህ በፊት ብዙ እርቀት ተከይዷል አሁንም ከዛ መስመር መውጣት አልተቻለም ስለዚህ እነዚህን ጉዳዮች በስፋት እናያለን ፈንታሌዎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ አብረን እንቆይ የመጀመሪያውን በትግራይ ተወላጆች ላይ በማንነታቸው ላይ የተደረገ የተነጣጠረ ጥቃት እዚህ አዲስ አበባ ውስጥ ተፈጽሟል በፌደራል መንግስትና በትግራዮች መካከል በነበረው ጦርነት ሁላችሁም እንደምታስታውሱት በነመሳይ መኮንን አጋፋሪነት በነነአምን የሻቢያው ተላላኪዎች አንድ ጽሁፍ ሰፍሮ ነበር እናስታውስ ማለት ያለፍንበትን ካላስታወስን ዛሬም ደግሞ ማለት ነው አንድን ህዝብ እንደ ህዝብ ማንንም እንደፈለገ በፈለገ ሰዓት ያነሳ ሊያስረው የሚችል የትኛውም ህገ መንግስታዊ ይሁን አንድ አዋጅም ይሁን በአዲስ አበባ አስተዳደርም የስልጣን የለም ይሄ ቤዚክ የሆነ የሰው ልጆች መብት ህገ መንግስታዊ ጥበቃ ያለው መብት ነው ፖለቲከኞች በተጣሉ በተኳረፉ ቁጥር ለዛው ሙሉ ለሙሉ በህዝብ ፍቃድ ወክልና ይኖራቸው አይኖራቸው በማይታወቅ ሁኔታ ግን ከሆነ ማህበረሰብ ወክልና አለው ወይም አላት ተብሎ ስለተቀመጡ ወይም የተቀመጡትን ዕውቅና ስላልሰጡ ተራው ህዝብ ሊሰቃይ ሊንገላታ አይገባም ይሄ በተጨባጭ ሀገር ያለፈችበት እውነት ነው ላምብብላችሁ ጥብቅ መልእክት ለመንግስት አሁንም አረፈደም የትግራይ ተወላጆች ከውሃት ጋር ግንኙነት የሌላቸውን ቢሆን በጊዜያዊ ማቆያ ኮንሰንትሬሽን ካምፕ ጣቢያዎች እንዲሰባሰቡ ማድረግ ያስፈልጋል አሜሪካ በሁለተኛ ዓለም ጦርነት ወቅት ወደ ጦርነቱ ከመግባቷ በፊት በሀገሯ የሚኖሩ የጃፓን ዜጎችን በሙሉ ወደ ካምፕ አስገብታ ነው የጃፓን ወራሪና የሂትለርን ጦር ማሸነፍ የቻለችው ጃፓንን በብብቷ ስር ወሽቃ ወደ ጦርነቱ መግባት የሽንፈት መጀመሪያ መሆኑን በመረዳቷ እርምጃውን ወስዳለች ኢትዮጵያም ከዚህ የከፋ አደጋ ውስጥ ናት የደሴው ግብግብ ዋናው ተዋናይ ከህዝቡ ጋር አብረው የሚኖሩት የውሃት ደጋፊዎች መሆናቸው በስፋት ታምኗል ይላል እነሱም በጉያ ይዞ ጦርነቱን ማሸነፍ በፍጹም የሚቻል አይደለም ለነሱም ደነት ተብሎ እርምጃ በአስቸኳይ ሊወሰድ ይገባል ብሎ በሻቢያ የተቀመረ በመሳይ መኮንን ገጽ የተስተናገደ ጅምላ ጨራሽ በጣም ያሳፍርኩ ደጋፊም ባይሆኑ የትግራይ ተወላጅ በመሆናቸው አንድ ካምፕስ አከማቿቸው የተባለው የዛሬ 200 ታሪክ አይደለም የዛሬ 2 አመት ነው የኢትዮጵያ ፖለቲከኞች ሲስማሙ ህዝቡ በሰላም ይኖር ፖለቲከኞቹ ሲፋቱ ምን ይሆናል ህዝቡን ማሳደድ ይሄ ህገ መንግስታዊ አይደለም በአዋጅ የተቀመጠ አይደለም ወይ ለአዲስ አበባ ማስተዳደር የተሰጠው ስልጣን አይደለም ይሄ ቤዚክ የሆነ መብት ነው እንኳን በማንነት ተለይቶ ጥቃት
እንኳን በማንነት እየተለዩ መታሰር አይደለም አንድ ሰው ኢትዮጵያዊ በመሆኑ ብቻ በሕግ ፊት እኩል ነው ወይም በተጠና መልኩ 1 2 3 4 5 ሊሆን ይችላል መንግስት አደጋ ሊፈጥሩብኝ የሚችሉ ኃይሎች አሉ ብሎ በተጠና በደም መልክ ማሰር መጠርጠር የተሰጠው ስልጣን ነው በመንጋ ሰብስቦ የስለርቦና ጦርነት ማካሄድ ይሄ የመንግስት ስልጣን አይደለም እንደ ሀገርም አያስቀጥልም እስካሁን ያልወጣንበት አንዱ መንገድ በኋላ መለስበታለሁ ሚዲያውን ለምን ባውን ሰዓት በዚህ ደረጃ እነ ሚልኬሳስ ተቆጣጣሩት የሚባለው በኋላ መለስበታል ግን ዋናው ቁም ነገር ይሄ እንደ ሀገር አያስቀጥልም ይሄ ጊዜም ይሄ መንግስት ያልፋል ብዙ መንግስታት አልፈዋል የማያልፍ ህዝብና ሀገር ላይ ግን በህግ አግባብነትና በህግ የበላይነት ጉዳዮችን ማየት አገርን ማስቀጠል የሚቀጥል ህዝብ መፍጠር ነው ይሄን እንዴት ቤዚክ መብት መንግስት ሊያጣ ይችላል እንዴት ግንዛቤ ሊያንሰው ይችላል ዶክተር ደብረጽዮን ቤተ መንግስት መጥቶ ከጠቅላይ ሚኒስትር አብይ ጋር ካወራ ከተነጋገረ በሰላም ኳሉስ በሰላም ሊውል አንድ ወጌታቸው ከጠቅላይ ሚኒስትር አብይ ጋር በሰላም ሲሉ ህዝቡ በሰላም ሊውል የህዝብ በሰላም መዋል እንደ ህዝብ ሙሉ ህዝብ መዋል ከፖለቲከኞች ግንኙነት ጋር ፈጽሞ አይገናኝም በአንድ ሀገር ላይ በሰላም መዋል ህገ መንግስታዊ መብት ነው የፖለቲከኞችን ሽኩቻና ፍቅር መሰረት ያደረገ ኢትዮጵያ ውስጥ አኗኗር የለም አሁን ያለው ተጨባጭ ሁኔታ ግልጽ ነው ውጥረቶች አሉ ግን በተጠና መረጃን ባማከለ መልኩ መጠርጠር ጠርጥሮ ማሰር አስሮም ለፍርድ ማቅረብ የመንግስት ስልጣን ነው ኤክስክሉሲቭ የሆነ የመንግስት ስልጣን ነው እዚህ ላይ የሚደርስ የለም ግን መተማመን ያለብን በቀደም እንደዛ ተጽፎ ራሳቸው ጠቅላይ ሚኒስትር አብይ ጎንደሪው ምቻ የመንግስት ግምገማ ላይ የ80 እና የ90 ዓመት ሰው ያሰራችሁ ለራሳችሁ መጠቀሚያ ገንዘብ ይሁን መበዝበዣ አርጋችኋል በሽተኛ ሁሉ የተባለው በእንደዚህ አይነት በተከፈተ ክፍተት ነው ሌላውም ይላል መጥፎ ጊዜ ነበር ሁሉም ሰው አብዶ ነበር ያኔ ምን ይደር አሁንስ ወይ አንድ አዲስ አበባ ውስጥ የሚኖር የትግራይ ተወላጅ ከትግራይም የመጣ የትግራይ ተወላጅ እንደማንንም ኢትዮጵያዊ በአዲስ አበባ ከተማ ውስጥ የመኖር የመዝናናት የመንቀሳቀስ መብቱን ማን ሊገድበው ይችላል ከዚህ በፊት በተመሳሳይም እኮ አንዱ የነበረው ምንድነው ወደ አዲስ አበባ እንዳገቡ ተብለን ነበር የሚል ቅሬታ በብዙ አማራ ልጆች ሲነሳ ነበር በየሚዲያውም ሲናገር ነበር በተመሳሳይ መልኩ በፈንታሌ ሚዲያ ተቃውመናል መንግስት በተጠና ዝግጅት ባለው መልኩ ሰውን ተከታትሎ ማሰር መመርመር መጠየቅ መብቱ እንዴት ተመሳሳይ ስህተት እንሰራለን ዛሬም በህዋትና በፌደራል መንግስት ውጥረት ስለመጣ ነው ምርጫ ቦርድ ሰርጆዋለሁ ብሎ በይፋ ህዋትን አሰናብቷል ከዛ በፊት የነበረው ግንኙነትና አሁን የነበረው የተለየ ሊሆን ይችላል ግን በእያንዳንዱ የትግራይ ልጅ ላይ በአጋጣሚ ያሰሩ ይሄ ሊሆን አይችልም ህዝብ ሁሉ ሊጠረጠር አይችልም ጠርጣሪውስ ማን ሆነና ነው አንድን ህዝብ ሁሉ የሚጠረጥረው ይሄ ፈጽሞ መወገድ ያለበት ጉዳይ ነው እያንዳንዱ መንግስት ውስጥ ያለ ፖለቲከኛ በመትቀጥል ሀገር ላይ እና በሚቀጥል ህዝብ ላይ በእያንዳንዱ ደቂቃ ማዋጣቱ ማረጋገጥ መቻል አለበት
እኔ እንደምናገረው ምንም ምክንያት ኖሮኝ አይደለም አንድ ማወቅ ያለባችሁ ነገር ይሄ ሀገርና ህዝብ መቀጠል አለበት ይሄ የደፋርና የፈሪ ጥያቄ አይደለም ቤዚክ ራይት ነው ግን ማንንም ሰው ይጠረጠራል ይያዛል እሱ ደግሞ በተጠናና በተደራጀ መልኩ ነው ማድረግ ያለበት ለምሳሌ እናንሳ ኢትዮጵያ ውስጥ የሽግግር ፍትህ አልተካሄደም በትግራይና በፌደራል መንግስት በተኩስ አቁም ነው እስካሁን ያለው ሌላ ኦርዲናሪ ሰው እየተጠረጠረ ለምሳሌ በሚኒስትር ደረጃ የተሾሙ አሉ ማን ያን ጋራንቲ የሚወስደው በዋናው ጦርነት ውስጥ የነበሩ በሚኒስትር ተቀምጧል ሶ አንድ ኦርዲናሪ ጦርነቱም ሲደረግ አንድ ሲያረጉ ያልነበር ከጦርነቱም በኋላ ሲስማሙ በራሳቸው ስምምነትና ሰነድ ተሳትፎም ያልነበረው አንድ አዲስ አበባ የተቀመጠ ነዋሪ የሚጠረጠርበት ምክንያት ምን አለ ስለዚህ ይሄ ነገር መቆም አለበት በማናቸውም የኢትዮጵያ ዜጎች ላይ መተግበር የለበትም በዚህ መተማመን መቻል አለበት መንግስትን ምንም አይጠቅመው ምክንያቱም ብዙ አይነት በአሁን ሰዓት ብዙ አይነት የዲጂታል ቴክኖሎጂዎች አሉ መንግስት በሙሉ የታጠቀ ነው ለዛ እድል መስጠት ለባለሙያዎች እድል መስጠት ነው እንጂ ይሄ አካሄድ ትላንትና የተደረገ ዛሬ ተመልስ በሁለት አመት ውስጥ አንድም የሽግግር ፍትህ አንድም የህግ በህግበነት አንድም የተዳኘ ሰው በሌለበት 1 ሚሊዮን ሰው ቀርጥፈን ገና መስማማት ምንም ሳይመጣ በፖለቲከኞች መስማማትና አለም መስማማት መሰረት ያደረገ እንዴት አንድ ኦርዲናሪ ሰው በማስ እንደዚህ አስሮ ይላል እኮ እዚህ ላይ እኮ ኢቭን ፓርቲዎቹ መግለጫ አውጥተዋል እዚህ ላይ ለምሳሌ ይላል እኮ በአዲስ አበባ የትግራይ ተወላጆች ያነጣጠረ የዘፈቀደ እስራት እየተፈጸመ ነው ሂዩማን ራይት ፈርስት የተሰኘው የሀገር ውስጥ መብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጆች ሆኑ ወጣቶች በከተማው ባለስልጣን ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ እስራት እየተፈጸመባቸው ይሄ አብሶሉትሊ መቆም ነው ያለበት 2 አመት እንኳን ነው እኛ አዋጅ ታስረን ሙሉ ከተክለ ሃይማኖት ከ22 የተለቀመ የትግራይ ተወላጅ ሙሉ እስር ቤቱ ነበር ራንደምሊ አንዳንዶቹ ከፍተኛ የሀብት ምንጭ ማግኛ አድርገውት ነበር በዛ ጊዜ ፖለቲካሊ ሶሻሊ ኢኮኖሚካሊ ሳይኮሎጂካሊ ነው ህዝቡ እኮ የተሰበረው እንዴት ተመልሰን እዚህ ውስጥ እንገባለን ተመልሶ እንደዚህ አይነት እርምጃውስ ለመግባት መንደርደር ምንድነው በኢትዮጵያ መንግስታት ተዋግተው ያውቃሉ እያንዳንዱ ራንደምሊ እየተያዘና የተፈለገ በተለይ ኦርዲናሪው እኔ አላስታውስ 81 ደርግ መውደቂያው ላይ ለቃቅሞ የገደላቸው እንደነበሩ አስተውሳለሁ ግን ይሄ እንዴት ይሆናል ነው በዚህ መልኩስ እንዴት ይከተላል ነው ታውቁት ሰውን ተሳታፊ ያለው በግ መጠየቅ ፖለቲከኛው እንያዛል ፖለቲከኛው ይያዝ መንግስትም ጸጥታ አስከብራለሁ ካለ ያስከብር ከዛ ውጪ ግን ኦርዲናሪ ሰው ምን ማለት ነው ይሄ ሀገር የማን ነው የሁላችንም እኮ አንዱ ብድግ ብሎ አሳሪ ሌላው ዝም ብሎ ታሳሪ የሚሆንበት ጉዳይ እኮ ይሄ በጣም መጥፎ ነው ሀገር አያስቀጥልም ወይ በደህንነት ምክር ቤቱም ሲወሰን አልሰማንም በአገሪቱ ወይ በሚኒስትሮች ምክር ቤቱም ሲወሰን አልሰማንም ማን ነው ታዲያ በዚህ ደረጃ ሊፈጽም ይችላል ይሄ መታሰብ ያለበት ነገር ማንንም ሰው የሚሰራው ለሚቀጥል ሀገር ለሚቀጥል ህዝብ
የሚቀጥል መንግስት ነው መስራት ያለብን የሚሸጋገር እስካሁን የመጣናባቸው ሂደቶች እንግዲህ ለውጥ ነው ካል ውርዴን የሆኑት አንድ መንግስት እንኳን ላይፍ ሳይክሉን ሳይጨርስ ነው እያወረድን እየደረስ ነው ኦኬ መንግስት በተሰጠው በገባው ኮንትራት መቀጠል አለበት ይል ከተባለ የገባውም ኮንትራት ቤዚክ የሆነ የዜጎችን መብት የሚያከብር ኮንትራት ነው በዚህ መልኩ አንደርስታንድ እንደራረግ ይገባል 2 አመት እንኳን ሞላውም እነመሳይ ከ17 ከ15 አመት ልጆች እስከ 90 አመት በኮንሰንትሬሽን ካምፕ ይግቡ ብለው አውጀው ህዝቡን ሲያዙት እኮ 2 አመት አልሞላም ተመሳሳይ ስተት እንዴት እንሰራለን ይሄ በፍጹም ነው መታረም ያለበት በነገራችን በፍጹም ለመንግስት ማይጠቅመው ችግሮች እንዳሉ ነው በደንብ ነው ማቀው እኔ እንዳውት ግን ይሄ ፈጽሞ እንደ ሀገር አስከተል እና በዚህ መልኩ ብናየው በተለይ ሳልሳይ ወያኔ ትግራይም ኃላፊነት ተሰምቶት መግለጫ ማውጣቱ የታደሰ ወረደ ጊዜው አስተዳደርም እንደዚህ አይነት ጉዳዮች ከመጡ ከመንግስት ማብራሪያ መጠየቅ አለበት ምንድነው እየተካሄደ ያለው ምን ተፈጥሮ ነው መተባበርም አለበት ስጋት ካለው መንግስት አዲስ አበባ ላይ ገሌ ለያንዳንዱ ለያስኩት ካለ ከዛም ከመጣ ፈጥሮ መረጃ መስጠት ማብራራት የጊዜው አስተዳደሩ ስራ ነው የፌደራል መንግስት ስራ ብቻ አይደለም ይሄ በዚህ መልኩ ብናየው ጥሩ ነው አሁንም ደግሞ መንግስት የሚሄድበትን የሰላም ማስከበር የጸጥታ ማስከበር ችግር ገጥሞኛል ብሎ የሚሄድበትን የሚያደናቀፍ ካለ በህግ አግባብ እሱን ይዞ መጠየቅ ነው ከመንግስት ካወጣው ህግ ውጪ ማንንም ሰው በራሱ ጊዜ የፈለገው ሊያረጋ አይችልም እኛም መንግስት በህግ ተገዛ ተብሎ ህገወጥ ስራ እየተሰራ ደግሞ መንግስትም ታገሱ ቢባልበት ሁኔታ አግባብነት የለውም ብለን ነው ምናምነው የመጀመሪያውን ጉዳይ በዚህ ንዝጋ ለቀጣይ ትውልድ ለቀጣይ ሀገር ለቀጣይ መንግስት የሚሆን እያንዳንዳችን ማዋጣታችን ሁሌ ማረጋገጥ አለበት በሚቀጥለው በታሪክ ለመዳኘትም ይሁን ቢያንስ ለራስ በግለሰብ እቤት ገብቶ ለመተኛት ያን ማረጋገጥ ያስፈልጋል አብረን እንቆይ ሁለተኛው ነጥብ ላይ ስመጣ እንግዲህ መንግስት ወቅሰናላ የአቡነ ጴጥሮስ አሜሪካ ሆኖ የሰጡት መግለጫ ምንድነው ያልተመቸኝ ነጥብ አንደኛ በኦርቶዶክስ አማኞች ላይ በዝቋላም በተለያየ ቦታ በተከታታይ ዘግበናል ሰው በእምነቱ በየትኛው መንገድ ሊሞት ቀርቶ አይደለም ሊዘለፍ አይገባው መብት ነው እምነት የግል ነው ህገ መንግስታዊ ነው ይሄን የማስጠበቅ የመንግስት ስራ ማንንም ያድርገው መንግስት ያን በየትኛው ቦታ የሚደረጉ ሁኔታዎች ላይ ጥንቃቄ ማድረግ አለበት ያከራከረ አይደል ግን በተለያዩ መድረኮች ላይ ፖለቲከኞች የሚሰጡትን አስተያየት በመያዝ አንድ ሁለተኛ በአንድ በትልቅ የእምነት ተቋም ከፍተኛ ኃላፊ በመሆን አጠቃላይ መንግስትን የመታገሊውን የመገልበጡን ማናቸውም ጥሪ ማቅረብ ህገ መንግስታዊ አይደለም ይሄን መንግስት መቃወም መደገፍ መብት ነው ግን ምን ላይ ሆኖ
መብታችን ተበድሏል እምነታችን ተገፍቷል በእምነታችን ምክንያት ብዙ ችግር ገጥሞብናል ይሄን በፍርድ ቤት በሰላማዊ ሰልፍ በህጋዊ ደብዳቤዎች ማድረግ እንጂ አጠቃላይ ህዝቡን ወደ መንግስትን ወደ መታገል ወደ መገልበጥ በእኔያውን በእምነት ቦታ ላይ ተቀምጦ ይሄን ማድረግ አደገኛ ነው ነገም ሌላው የሃይማኖት አካል ይቀጥላል መጨረሻ ላይ ሳንዘጋጅ የእምነት ጦርነት ሊሆን ይችላል የሃይማኖት ጦርነት ሊሆን ይችላል ምክንያቱም ምእመናኑ በሚሞቱበት ሁኔታ የሚሰጡ ትንታኔዎች በተለይ በህግና በምርመራ ያልተረጋገጡ ከሆነ የሚሰጡ አስተያየቶች አጠቃላይ የእምነት ተከታዩን አስቆጥቶ አደገኛ ነገር ቢፈጠር የማን አለ ይባል ወይም ደግሞ ይሄ በተክርስቲያኑ አቋም ከሆነ በተክርስቲያኑ የምትወከልበት አባት አሉ አቡነ ማቲያስ በሳቸው በህግ ክፍሉ በሲኖዶሱ በደንብ ተሰናድቶ መግለጫ መስጠት መቃወም መብት ነው ግን እንትን እጨርሳቸዋለሁ ተብሏል ማን እስከሚነግረን ነው የምንጠብቀው ተነስ ማለት ግን ህገ መንግስታዊ አይደለም ወይም በዛ ትልቅ የእምነት ወንበር ላይ ተደርጎ የሚደረግ አይደለም ይሄ በሲኖዶስም ይሁን በፓትርያርኩም ይሁን ግልጽ ምላሽ የሚፈልግ ነገር ነው ይሄን ማለት የሳቸውን ቁጣ ብስጭት የመቃወም ጉዳይ አይደለም ሀገር በህግ የበላይነት መመራት ያለበት ቁጥሩም ይበልጣል ተብሎ ቁጥሩንም ደምሮ ጥሪ ማድረግ ከባድ ነው ምክንያቱም ሌላው የእምነት አካል ተመሳሳይ መንገድ ላይ ከገባ መንግስትና ሃይማኖት የተለያዩ ናቸው ብለን አስምረናል የመጣንበት ከፌደራል መንግስትና እስከ ትግራይ ጦርነት እምነቶቹ ራሳቸው ፖለቲካ ውስጥ ገብተው አንዳንዱ ግንባር ድረስ አመራር እስከ መስጠት ሄዶ በኋላውን ደግሞ ስናየው ለካ እንደዛ አልነበረም ኦኬ ያስተት ከነበረ ሚስተካከለው አሁንም በህግ የበላይነት ነው በዛ ጊዜ መሳተፍ ስተት ነበረ ከተባለ አሁንም ያለው መንግስት ራሱ ሊቃወሙት ከሚችሉት ኃይሎች ፖለቲካ ኃይሎች ጋር መተውና የፖለቲካ ሜዳ ላይ እንዲታገሉ ማድረግ አንድ ነው ወይም ራስ በፖለቲካ ተደራጅቶ ይሄን መንግስት መታገል አንድ ነው ግን የምንቀመጥበት ወንበር ላይ አጠቃላይ የመንግስቱን እንዳለ ስርዓቱን የሚያናጉ ጉዳዮች ግን አንአክሰፕተብል ናቸው ይሄ ለቤተ ክርስቲያኗም ደህንነት አይጠቅምም በአጠቃላይም ለሀገር አይጠቅምም ምክንያቱም እንደዚህ አይነት ሂደቶች አናርኪ ነው የሚያመጡት አናርኪ የሚወለድበት ስርዓት ደግሞ ወዴት እንደሚሄድ ማንንም ሰው ማረጋገጥ አይችልም ይሄ ከመንግስት መቃወም መደገፍ ጋር የሚገናኝ ሳይሆን በህግ የበላይነት ሀገር መቀጠል አለበት በዛ መልኩ ነው መሰራት ያለበት እኔ ድምጽም አለ እንግዲህ የማሰማቱ ጉዳይም እኔ እንደኔ ከባድ ነው ህግና ደንብ ተከትሎ መጠየቅ ግን ፐርፌክት ይሄ ምንም አከራካሪ አይደለም ስለዚህ በዚህ መልኩ ቢታረም የኦርቶዶክስ እምነትም እኔ አሁን የኦርቶዶክስ እምነት ተከታይ ነኝ መከተልበትን እምነትም እየተቃወምኩ አይደል መንፈሳዊ አባቶች መሞታቸውንም እንደማንንም እንደ አማኝም እንደ አንድ ዜጋ ያናዳል ይቆጫል ግን ይሄን ስንመልሰው ስናስተካክለው ግን በህግ አግባብ መሆን መቻል አለበት በእንደዚህ አይነት መልኩ አይደል ምክንያቱም ኢንተርፕሪቴሽኑ በተለይ የተነገረ ያሉት ናሬሽኖች ይተያይዘን እንድንጠፋ ያደርገናል ስተትን በስተት በየትኛው መልኩ ጥፋትንም በጥፋት ወይ ጥሪን በጥሪ
የምናስተካክለው መንገድ ማስተካከል መቻል አለበት ግን መንግስትም ለተፈጸመው ነገር ክብደት ሰጥቶ በተለይ ዝቋላ ተደጋጋሚ ነው ለምን ተፈጠረ ለምን እንደዚህ ሊሆን ይችላል ብሎ በተለይም በአጠቃላይ ሀገሪቷ የሚመራው የደህንነት ምክር ቤቱም ሲሪየስሊ እንደዚህ አይነት የሃይማኖት ግጭቶች ሌላ ነገር እንዳይወልዱ ሲሪየስ ሆነ እርምጃ ነው መውሰድ ያለበት በማያወላዳ መልኩ አስተማሪ በሆነ መልኩ መንግስት እርምጃ መውሰድ መቻል አለበት ይሄ አከራካሪ አይደለም ግልጽ የሆነ ጉዳይ መውሰድ መቻል አለበት ሌላው ምንድነው የውጭ ሀገር ዜጎችን በተመለከተ አንድ አወዛጋቢ መሬት በራሱ የህዝብ ነው የተባለ እንዴት ለውጭ ዜጎች ህገ መንግስታዊ ነው ወይ ይሄ መስጠት ይሄንስ ስልጣን ማን አለው የሚል አከራካሪ የነበረበት ግን አገሪቷ ውስጥ ኢንቨስትመንት ለመፈጸም ላይ የሚመጡ ሰዎች እንደ ኢንሴንቲቭ አንድ ቤት እንዲገዙ ፍቃድ እንዲሰጥ ቀርቦ የነበረ አዋጅ በተለይ አንድ ቆንጆ የሆነ ማስተካከያ አድርገው ምንድነው ይሄ ነገር እንግዲህ የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይበልጥ ደንግጓል ጥሩ ነው ዛሬ ነው ማክሰኞ ሰኔ 4 2017 እና ምክር ቤቱ የውጭ ሀገር ዜጎች መኖሪያ ቤት እንግዲህ ባለቤት እንዲሆኑ ነው ባለፈው ግን አዋጁ ላይ አንዱ አከራካሪ የነበረው ምንድነው የቀድሞ ረቂቅ ክፍት ነበር እነዚህ ግን ምን አደረጉት በመኖሪያ ቤት ብቻ ብሎ ገደቡት በፊት ግን በመኖሪያ ቤትና የማይንቀሳቀስ ያቺ የሙስና በር ነበረች ያቺ አዋጁን አላስፈላጊ በሆነ መልኩ እንዲጠቀሙባት የምታደርግ ቬግ ነው መኖሪያ ቤት ነው አለቀ የማይንቀሳቀስ ንብረት ባለቤት እንዲሆን ይላል አሁንስ ቆርጠው ጥለውታል ይሄ በጣም ፐርፌክት በከተማ መሰረተ ልማት ትራንስፖርትና የህግ ጉዳዮች ቋሚ ኮሚቴ ይሄን በጥሩ ሁኔታ ነው ያዩት ዛሬ ላይ ሆነ ምንም አይመስልም እንጂ ትልልቅ አሳነባሪ የመሰሉ ያገሪቷ የደላላና የባለስልጣን ሌቦችን በር የዘጋ ነው በነገራችን ላይ ተንቀሳቃሽ ይላል ስንት ተንቀሳቃሽ አለ አገሪቷ ውስጥ ኖ መኖሪያ ቤት ብቻ አይደለም መኖሪያ ቤቱን በሊዝ ነው የሚገዛው የሊዙም ክፍያ ባንዴ ይፈጸም ነው በውጭ ሀገር ዶላር የሚከፈል ነው መሸጥ መለወጥ አይችልም እስከ $150,000 የሚያወጣ ቤት ነው ኢንቨስት ማድረግ የሚችል አሁን ባለው ምንዛሪ ነው ትንሽ ነው ይጨምራል ሰበል እየጨመረ ይሄዳል ተብሏል እሱ ራሱ በጣም አደገኛ ነው በጣም የተጋነነም ሌላ ንብረተሰብም አደገና ኮምፖስት የሚጥልን ቤት ሊሰሩ ይችላሉ ያ አደገኛ ነው በራሱ ማለት ነው ስለዚህ ያን አሻሚ የሆነውን ነገር ቆርጠው ጥሏል በጣም አሪፍ ነው ሌላ ምንድነው በውጭ ዜጋ በሊዝ በባለቤትነት ወይም ባለቤትነትን የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር እንግዲህ አሁን አስቡት በረቂቁ ላይ እንዴት አይነት የትርጉም መዛባት እንዳለው ወይም ለመተርጎም ቀላል ነው ከማይንቀሳቀስ ንብረት ጋር በተያያዘ እንግዲህ ድንጋጌዎቹ ሙሉ ለሙሉ ወደ መኖሪያ ቤት ዘጭ አርገውታል እና ይሄ በጣም አሪፍ ነው ሌላው እዚህ ጋር የውጭ ሀገር ዜጎች ሀገራችን ውስጥ ቤት እየሰሩ ለመኖር ከፍተኛ የህዝብ ፍልሰታ ያመጣም ወይ ሲባል ኖ አባወራና ሚስቱ ልጆቻቸው ብቻ ናቸው እዛ ቤት ውስጥ መኖር የሚችሉ ሌላ ተጨማሪ ማኖር አይችሉም የሚመጣውን በኢንቨስትመንት ሲመጣ እንጂ ሁሉም የውጭ ሀገር ዜጋ መጥቶ የቤት ባለቤት አሁን እንደ ኢንሴንቲቭ ነው የታየው እና እዚህ ጋር ምንድነው
እንደ ሀገርም ሲታይ አደጋ ካለው ከተባለ በተለይ ከዚህ ህዝብ አመጣጥ ጋር ሊታይ እንደሚችል ክፍት አድርጎታል። እዚህ ጋር ቁጥሩን ለመወሰን በአንድ ቤት ላይ ምን ያህል ሰው ሊኖር ይችላል የሚለው ራሱ ምክንያቱም አንድ ቤት ላይ ኖሮ ለምሳሌ 50 ትልቅ ቤት ሰርተው ዝም ብሎ ተጠጋግተው አንቻይኖቹ እንደ አንድ ቤት ይከራዩና ስትገቡ 30 40 ናቸው። እያንዳንዱ ቤት ቢከራይ አከራይ የሚጠቀመው አለ። እነዚህ ሰብስበው በአንድ ቤት ደግሞ ማስቀመጥ ደግሞ አንድ ክፍያ ነው። ያ ሁሉ ሰው ግን በአንድ ቤት ሰርቪስ ያገኛል። በአንድ ቤት ውስጥ በመኖሪያ ቤት ኢቭን በሚከራይ ቤት ውስጥ ምን ያህል ውጭ ሀገር ዜጋ ሊኖር ይችላል የሚለውንም በቁጥር መገደቡ ምንድነው ጥቅሙ ለሌላው ነዋሪ የተሻለ ገቢና ተጨማሪ ሊያመጣ ይችላል የሚል ነው። ሌላው ያስቀመጡት ቤቱን ሊያከራየው ይችላል ምናልባት የንግድ ቤት ግን ማድረግ አይችልም ወይም እንደ ከጎና አድርጎ ሸንሽኖት የጀላቲና የፓስቲ ቤት መሸጫ አድርጎ መጠቀም አይችልም። ይሄን ሊችል የሚችለው እንግዲህ በሙስና ከደንብ አስከባሪ ጋር ካልሆነ በአዋጁ ላይ እንዘግተውታል። በአጠቃላይ አሪፍ ነው። በተለይ ያቺ ተንቀሳቃሽ ብለው ንብረት የምትባለው ነገር መዘጋቷ የማይንቀሳቀስ ንብረት ብለ መዘጋቷ በጣም ወሳኝ ነች እሷ። ምክንያቱም እሷ ስንት ነገር ትላላችሁ በዚህ ላይ ስንት ንብረት ማምጣት ይቻላል የሚለውን ደጋግመን ማየት እንችላለን ማለት ነው። ስለዚህ አዋጁ አሪፍ ነው። ደላላውንም የዘጋችሁበት መንገድ ጥሩ ነው ማለት። ሌላው እዚህ ጋር የዶናልድ ትራምፕ በጣም አስቂ ነገር አለ። ዶናልድ ትራምፕ ኤለን መስክ ይባላውን ጢባጢቤን የተጫወቱበት ጢባጢቤ ኤሎን ድጎማ ባያገኝ ንግዱን ዘግቶ ወደ አፍሪካ ይመለስ ነበር ብለው የ400 ቢሊዮን የአሜሪካ ዶላር ባለሀብት ላይ ሙድ ይዘውበት የቢሊዮነሮቹ ስድድብ በጣም አዝናኝ ነው። ቁጥር አንድ የሀገሪቷ ባለሀብት ነው ግን ባንደጉመው ደቡብ አፍሪካ ገብቶ ነበር ነው የሚሉት እሳቸው። ምንድነው ያሉት በመንግስት ድጎማ ላይ ከመጠን በላይ ጥገኛ የሆነ ሰው ቢኖር እሱ ነው ብለዋል። አንደኛ የሚያወዛው በራሳቸው ፕላትፎርም ላይ የሚጽፉት ትሩዝ ሶሻል የሚለው ላይ እና ምን እንደሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቢሊዮነር ቴስላና በስፔስ ኤክስ ዋና ስራ አስፈጻሚ ኤሎን መስክ ላይ የማዳግም ወይም በቃ ከባድ ትችት እንበል ፕሬዝዳንቱ ምንድነው የሚሉት በመንግስት ድጎማ ላይ ከመጠን በላይ ጥገኛ እንደሆነ ገልጸው ከዛም አልፎ አሜሪካን የኤሌክትሪክ መኪናዎች እንዲገዙ እያስገደደ መሆኑ ግልጽ ነው። ሁሉም ሰው ወደ ቴስላ መንገዶች ሁሉ ወደ ሮም ያመራሉ እንደሚባለው ሌላው ሃይብሪድም ይሁን በነዳጅ የሚጠቀመው ወደ ዛርግና ወደ ቴስላ ነው። ያ ደግሞ ተቀባይነት የለውም። አንቲ ትረስት ነው። በነገራችን ላይ እነሱ ምግ አላቸው። ይሄ ጠቅልሎ የምትወስደው ነገር የለም። አንዴ በማይክሮሶፍት እና በኔትስኬፕ የናቪጌሽን ሰርች ኢንጂን ላይ እንደዚህ አይነት ነገሮች ነበሩ። ማይክሮስኮፕ ሶፍትዌሩን ሲገዙት አብሮ ሰርች ኢንጂን ይሰጣቸዋል። ኔትስኬፕ ያኔ ደግሞ ራሱን የቻለ ድርጅት ነበር እና በአንቲ ትረስት ነው ይሄ ጠቅልለ የሚያዝ ጉዳይ ከቢል ጌት ጋር ብዙ ተዳርሰው ነበር። በመቀጠል ምን አሉሳቸው በመስክ በታሪክ ብዙ ድጎማ የሚደረግለት ሰው ሳይሆን አይቀርም። በታሪክ በአሜሪካ ታሪክ የሚቀበለው ድጎማ ባይኖር ኖሮ ንግዱን ዘግቶ ወደ አፍሪካ ይነካው ነበር ብለው መሳቂያ አርገውታል። አሁኑኑ ለኩባንያዎች የሚደረግ ድጎማዎች ካሉ ማቆም ይችላል ብሎ መልሷል። ሱማዛ አይደለም አሁኑኑ እርሶ የሚያረጉት ካለ መልሳለሁ ብሏል። በራሴ ቆምኩኔ ነው። ከዚህ ጋር ተያይዞ ግን የሚያሳዝን ሌላ ጉዳይ ምን አለ? የዶናልድ ትራምፕ ተጽዕኖ በጣም ከባድ ነው። ሰሞኑን አይታችኋል። ኔታንያሁ ለእናንተ ብሎ እየሞተ ለእናንተ ብሎ እየታገለ ልክ ይሄ ስራ እንደሱ ፐርፌክትሊ የሚሰራ የለም። ምን ይያላችሁ ነው ክስ የምትሉት? አንሱት ወደዛ ነው ተባለ። ግን ለአንድ ሳምንት የእስራኤልን አይዴፉን የመከላከያ ሚኒስትሩና የደህንነት ዋና ኃላፊውን የሞሳዱን አምጥተው በልዩ ኮርት ላይ አስቀምጠው ዳኛው ሰምተው ሁለቱንም ለአንድ ሳምንት አራዝመዋል። የሚገርም ለአንድ ሳምንት አራዝመዋል።
ስለዚህ በዚህ መልኩ ተጽዕኖአቸው ግን አሁን በተለይ ዩኤስኤድን ዱቄት ካረጉት በኋላ እርዳታም አንሰጥም ካሉ በኋላ 14 ሚሊዮን ህዝብ ለሞት አደጋ ውስጥ ተጋርጧል። ይሄ እንግዲህ የሳቸው ውሳኔ ነው። እሳቸው ምንድነው ሰብአዊ እርዳታ ተሰጥ የነበሩ ወይም ይሰጡት የነበሩ የገንዘብ ድጋፍ መሰረዛቸው ይታወቃል። ይሄ ምንም አይደለም። ግን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው መጋቢት የፕሬዝዳንት ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤ የሚሰጠውን 80% መርሃ ግብሮች ሰርዟል። እኛ ሀገር እንኳን ስንቱ ስራ አጥቷል። የ200 እና የ300 ሺህ ደሞዝተኛ የነበረ ድንገት ያ ጣፋጭ ዘመኑ ከላዩ ላይ ሲነቀል አይቷል። እና ምንድነው ያሉት ለበርካታ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ውጤት ከዓለም አቀፍ ወረርሽኝ አለም ከግዙፍ ግጭት ጋር የሚነጻጸር ነው። ምኑ ይሄ 14 ሚሊዮን አደጋው የረድኤት ድጋፉን ባለፉት 10 ዓመታት በተጋላጭ ህዝቦች ጤና ላይ የታየውን እድገት በአፋጣኝ እንዲገታ ወይም ወደ ነበረበት እንዲመለስ አደጋ ደቅኗል። በተለይ ኤችአይቪን በተመለከተ እነሱ ረዳለን ብለዋል። ወርልድ ባንክም በጣም በብዙ ሚሊዮኖች ሰዎች በተፋጠነ ሁኔታ ለኤችአይቪ እየተጋለጡ ነው የሚል መግለጫም የያዛቸው ከጤና አኳያ እየወረዱ እንደሆኑ ተናግሯል። እና እኚህ ሰውዬ አሁን ለምሳሌ ዴቪድ ራስላ ነው ይባሉት በባርሴሎና ዓለም አቀፍ ጤና ኢንስቲትዩት ተመራማሪ ናቸው። ይሄን የተናገሩት ከ133 አገራት የተገኘ መረጃን የተመለከተው የዚህ የተመራማሪዎቹ ቡድን በግምት ወይም በግመታው ከ2001 እስከ 2021 ድረስ በማደግ ላይ ባሉ አገራት የዩኤስ ድጋፍ 91 ሚሊዮን ሰዎችን ከሞት የታደገ ነው። ከ2001 እስከ 2021 91 ሚሊዮን ሰዎችን ከሞት የታደገ ነው። በጣም ትልቅ ሽፋን ነበር ያለው። ተመራማሪዎቹ ከወራት በፊት በአሜሪካ መንግስት ይፋ የተደረገው 83% ድጋፍ መቀነስ የሞት ምጣኔን ከፍ እንደሚያደርገው ግምታቸውን አስፍረዋል። ምን ይላሉ? በሚቀጥሉት 5 ዓመታት የእርዳታ መሰረዙ ህይወታቸውን መታደግ እየተቻለ 14 ሚሊዮን ሰዎች ወደ ሞት ያመራሉ ነው። በጣም ያሳዝን። ይህ ሀዝ ከ5 ዓመት በታች የሆኑ 4.5 ሚሊዮን ህፃናትን ጨምሮ ሲሆን ይህ ማለት 700 ሺህ ህፃናት በየአመቱ ህይወታቸው ያልፋል ማለት ነው። ከዚህ ቀደም በቢሊዮነር ኤለን መስክ ይመራ የነበረው የትራምፕ አስተዳደር ወጪ ቅነሳ መስሪያ ቤት የፌደራል ሰራተኞችንም የመቀነስ ዓላማው የሰነቀ ብቻ አይደለም በመቶ ሺዎቹ ሸኝቷል። በ150 ቢሊዮን ዶላር ሴቭ ማድረግ ችሏል። እሱ እስከ ትሪሊየን በ4 ዓመት ሄዳለው ብሎ ነበር። ፍቅራቸው በመሃል ተበትኖ አሁን መጎሻሸም ጀምረዋል። ባንደጉም ደቡብ አፍሪካ ነው አሉት። አረ ክቡር ፕሬዝዳንት የሚሰጥን ድጎማ ካለ ከዛሬ ጀምሮ ያንሳል አሉ። የዛሬ ዝግጅታችን ይሄን ይመስላል። ወደ በኋላ እንመለሳለን። ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ።